በጣም ደስ ብሎኛል። ለእኔም ላንቺም ልዩ ቀን ነው ይሄ ቀን። በጣም ነው የምወድሽ አብርሃም። ወይ አለክ አለኝ። እየሰማሁህ ነው። እሺ አይንሽን መግለጥ ትችያለሽ። ታገብኛለሽ? ሰላም ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦቼ፣ ውድ ተመልካቾቼ ሰላም እየብዛላችሁ። እንኳን ወደዚህ ቻናል ላይ በደህና በሰላም በጤና መጣችሁ። ውድ ቤተሰቦቻችን፣ ለቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችሁ ያለው ጉድ ወይ ዘንድሮ ዘንድሮ እኮ በጣም እንዲህ ምን አይነት ጉድ ነው? ምን አይነት ጉድ ነው? እንግዲህ ምስሉ ላይ እንደምታዩት ወይም ቪዲዮ ላይ ያው አይታችኋል ብዬ አስባለሁ። እንግዲህ ቤተሰብ አብርሽ እንግዲህ የቀለበት ፕሮግራም አዘጋጅቶ ነበረ። እንግዲህ ወደፊት እንግዲህ ካንቺ ጋር ለመኖር ወስኛለሁ እንግዲህ ብሎ እንግዲህ የቀለበት ፕሮግራም አዘጋጅቶ ነበረ። እንግዲህ ሄርሜላም እንግዲህ ፊቷን እንግዲህ በጨው እጥብ አድርጋ መታ እንግዲህ የሰው ትዳር ውስጥ እንግዲህ ጥልቅ ብላ ገብታለች ማለት ነው። በጣም ያሳፍራል። የምር የኢትዮጵያ ዩቱበሮች ምን እየሰሩ እንደሆነ ምን እያደረጉ እንደሆነ የምር በጣም ያሳዝናል። ማለት ያው እንግዲህ በየአመቱ ያው እንግዲህ እየተቀያየረ ነው ትዳር ማለት ነው። በአሁኑ ጊዜ በዚህ ዘመን ማለት ነው እንግዲህ ትዳር ወይም ጋብቻ ማለት ነው ልክ በየአመቱ ማለት ማደስ በሉት እንግዲህ ይሄ ማደስ ነው። እየታደሰ ስለሆነ እንግዲህ ምን ይደረጋል ብላችሁ ነው ከአንዷ ጋር ትዳር እንትን ያደርጋል፣ ከአንዷ ጋር ደግሞ በየአመቱ ማደስ ነው። እንግዲህ ረታ ከወለደች 5 ወር 6 ወር እንደዛ አካባቢ ይሆናል። እንግዲህ ካገባችም አመት ነው። እንግዲህ አብርሽ ደግሞ አሁን ትዳሩ ማሳደስ ጀምሯል ማለት ነው። ታድሶ በሉት እንግዲህ የምር እንዴት ነገም ደግሞ ከሄርሜላ ውጪ ሌላ ነገር አሁን እናያለን። እንግዲህ መቼም በሆነ ይሄ መከራ ኢንተርኔት እያለ እንግዲህ እናያለን እንግዲህ እና ውድ ቤተሰቦቼ፣ ውድ ተመልካቾቻችን እኔ ማለት የፈለኩት በአሁኑ ሰዓት ትዳር እንደ እቃ ሆኗል፣ መጫወቻ ማለት ነው።
መጫወቻ። ነገ ከሌላ ሰው ጋር እንደፈለጋችሁ መኖር፣ ዛሬ ደግሞ እንደፈለጋችሁ መኖር፣ ከነጎዳ ደግሞ እንደፈለጋችሁ መኖር ከባድ ነው ብቻው። እንግዲህስ በአሁኑ ሰዓት በአሁኑ ጊዜ ታዳጊ ልጆች ማለት ታዳጊ ልጆች ምንድን ነው ከዚህ ውስጥ የሚማሩት? በየአመቱ እነሱም ካደጉ በኋላ ይህንን ዩቱብ እንግዲህ መቼም ቢሆን እንግዲህ ያኔ ፋይል ሆኖ ይቀመጣል። እንግዲህ ይህንን ቪዲዮ እያዩ እንግዲህ ማሳደስ ነው ማለት ነው የሚመጡት ወልዶች ማለት ነው። መቼም ቢሆን ትዳር እኮ ከእግዚአብሔር ዘንድ ነው አይደል እንዴ? ከእግዚአብሔር ዘንድ ነው ከሰው ዘንድ ሳይሆን። ዛሬ ተጨበጨበ፣ ዛሬ ዋው መልክ አላት፣ ዛሬ ዋው ቁመት አለው፣ ዛሬ ዋው እሱም መልክ አለው እሷም መልክ አላት። ነገ ግን ብቻ ቤተሰብ መጨረሻችሁን ፈጣሪ ያሳምር። ጠዋቱ ችግር የለውም፣ መጨረሻው ግን በጣም ከባድ ነው። መጨረሻው በጣም ከባድ ነው። መጨረሻችን ፈጣሪ ያሳምርልን። ያው እንግዲህ ጥቤ ትዳር ውስጥ ጥቤ ነገር ካለ ከባድ ነው። ከባድ ነው። እንዴት ከባድ ነው ብለሽ የምታወሪው? እንዴት እንደዚህ ትያለሽ ብላችሁ ብትጠይቁኝ፣ ዛሬ እንደ ቀልድ የሆነው ነገር ዛሬ እንደ እንግዲህ ኳስ እንግዲህ እናንተ ታውቁታላችሁ የኳስ ፉክክር እንዴት እንደሆነ እንደዛ የሆነው ነገር ነገ ሜዳ ላይ ይወርቃል ወይም ሜዳ ላይ እንትን ይሆናል ማለት ፈልጌ ነው ባጭሩ። እና ከእግዚአብሔር ጋር የተጀመረው ነገር ይዘልቃል። ከስጋ አንድ ሰው ከስጋ ተነስቶ የሚያደርገው ነገር መሀሉ ሲደርስ መሀል ላይ በጣም ከባድ ነው፣ ወይም መጨረሻ ላይ በጣም ከባድ ነው። ከባድ ይሆናል ነገሮቹ ማለት ፈልጌ ነው ባጭሩ። እና እችህ ያው ሁላችንም እናውቃለን ሩታ ቅድሚያ ከሱ ጋር ፍቅር ጋር ይሰራል ነበር። ከፍቅር ደግሞ ከሩታ ጋር እንግዲህ ቀጥሎ ደግሞ አሁን እንደዚህ ይሆናል ማለት የፈለኩት ያው እነሱ አሁን ፌክ እየሰሩ ነው ለማለትም እኔ እንጃ። አይ ፌክ አይደለም ኦሪጂናል ነው ለማለትም እኔ እንጃ። አስቸጋሪ ነው ዘመኑ አስቸጋሪ ነው ቤተሰብ። እና ለማንኛውም አቦ ይመቻቸው ማለት ነው አይደለ እንዴ? እንደዛ ነው በቃ። ሌላም እንግዲህ ምን ይባላል። እና ፈጣሪ የሰው መጨረሻ ያሳምርልን። ከስጋ ላይ የተነሳ ነው ነገር በጣም ከባድ ነው ለማለት ፈልጌ ነው። እንግዲህ ዛሬ ሁሉም ሰው እንግዲህ ቆሞ እየጨበጨበህ፣ ነገ ደግሞ አንድ ነገር ስትሆኑ አንድ ነገር ስገጥማችሁ ማንም ዞር ብሎ የት ናት እንኳን ብሎ እንትን አያድርግም። እና ይቺ ልጅ የሰው ትዳር ውስጥ መሀል ላይ ገብታ እንደዚህ መሆን በጣም ከባድ ነው። በጣም ደግሞ ጥሩ አይደለም። በእግዚአብሔር ቤት ተጠያቂ ናት ለማለት ፈልገ። የሰው ትዳር እኮ ነው እየፈረሰችው ያለችው። ግን መጨረሻቸው እስቲ ፈጣሪ እንግዲህ ያሳምርላቸው ማለት ነው። እና ቤተሰብ እንግዲህ እኔ ዛሬ ይዤ የመጣሁት ይሄ ይመስላል። ከነጎዳ ደግሞ ከሌላ እንግዲህ ጋር እንግዲህ ታገበኛለሽ የሚል ጥያቄ እናያለን ብለን እንግዲህ እየጠበቅን ነው ያለ ነው እንግዲህ ወይም የዛሬ አመት ወይም የዛሬ 7 ወር ምናምን ማለት ነው እንግዲህ አይታወቅም። እንግዲህ ቤተሰቦቻችን ፈጣሪ መጨረሻቸው ያሳምርላቸው። እንግዲህ እንደዚህ ይባላል ምን ይባላል እንግዲህ። ለቤቴ እንግዲህ አዲስ የሆናችሁ ልጆች ላይክ ሰብስክራይብ አትርሱት።